ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ለሽያጭ የቀረበ እጅግ ዘመናዊ ተደርጎ የተሰራ አያት አካባቢ የሚገኝ ጂ+2 ቆንጆ ቤት ነው ዛሬ እየላችሁ የቀረብኩት። የሆም ፕሮፐርቲ ቻናላችን እንግዲህ በየቀኑ አዳዲስ መረጃ ነው የሚያቀርብላችሁ። ይሄ ቤት እንግዲህ አያት ኮምፓውንድ ውስጥ ይገኛል። 200 ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው። ጂ+2 የራሱ ሳሙና ባስና ስቲም ባስ ያለው ቤት ነው። በአጠቃላይ ሰፊ ሳሎና ያለውና ሰፋፊ 7 መኝታ ቤቶች የራሱ መታጠቢያ ቤት ያላቸው 7 መኝታ ቤቶች አሉ ማለት ነው። እንግዲህ ውስጥ ሲገባ ሙሉ ለሙሉ የማስጎበኛችሁ ይሆናል። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። ወደ ግቢ ስንገባ እንግዲህ ግቢው በጣም ሰፊ ነው። 3 መኪና ማቆም የሚችል ግቢ ያለው በጣም በሚያምር ሴራሚክ የተሰራ ነው። ግቢው በጣም ሰፊ ነው። እንግዲህ ቤቱም እጅግ በጣም ዘመናዊ ተደርጎ የተሰራ ቤት ነው። እንግዲህ እንደዚሁ እንደሚታዩት ወደ ውስጥ ስንገባ ደግሞ በጣም የሚያምር ሳሎን ነው የምናገኘው በመጀመሪያ ማለት ነው። እዚህ ጋር የምትመለከቱት እንግዲህ ሳሎኑ ነው። ሳሎኑም እጅግ በጣም ሰፊ የሆነ ሳሎን አለው ማለት ነው። የራሱ ኦፕን ክችን ያለው ነው። በጣም ቆንጆ ቤት ነው። አያት ዞን 5 ውስጥ ይገኛል ማለት ነው። ይሄ ቤት የዚህ ቤት ዋጋ እንግዲህ እጅግ በጣም ቅናሽ ተብሎ የሚታሰብ ቤት ነው። እንግዲህ በአያት አካባቢ እዚህ ጋር የምትመለከቱት ኦፕን ክችኑን ነው። እንግዲህ ኦፕን ክችኑም ከጥሩ ማቴሪያል የተሰራ ነው። አምፖሎቹም እንግዲህ ቤቱን በሚመጥን መልኩ የተሰራለት ነው። እዚህ ጋር የምትመለከቱት ደግሞ የምታምር እንግዲህ ቤት ውስጥ እንደ ግሪን ነገር አድርጎት ነው የተጠቀሙበት። የእንግዳ ማረፋ ቤት አለች እዚህ ግራውንድ ላይ ማለት ነው። ሳሎኑ ላይ እንግዲህ ወደ ፎቁም መውጣት የማይችል ሰው ካለ ለእንግዳ ማረፋ ተደርገው የተሰራች ቤት ነች። የሳሎኑ መታጠቢያ ቤት ነው እዚህ ጋር የምንመለከተው ደግሞ የራሱ ክሎዝድ ኪችንም አለው ማለት ነው። ይሄ ወደ ጓሮ ስንመጣ ክሎዝድ ኪችኑን ነው የምናገኘው። ወደዚህ ስንመጣ ክሎዝድ ኪችኑን ነው እዚህ ጋር የምትመለከቱት ማለት ነው። በጣም ሰፊ ነው ክሎዝድ ኪችኑ ራሱ። ክሎዝድ ኪችኑ እንግዲህ ይሄንን ይመስላል። ውጭ ላይ እንግዲህ ሰርቪስ ላይ አንድ የሰራተኛ ክፍል አለው። የውጭ መታጠቢያ ቤት አለው። ወደ ጓሮ መውጫ ነው፣ ወደ ውጪ መውጫ አለው። ደረጃውም እንግዲህ ይሄን ይመስላል። በሚያምር ማቴሪያል ነው የተጠቀሙት። ወደ አንደኛ ፍሎር ስንመጣ ደግሞ እንግዲህ በመጀመሪያ ደረጃ ማስተር ቤድሩሙን ነው የምናገኘው። ማስተር ቤድሩሙ እንግዲህ ይሄንን ይመስላል። በጣም ሰፊ ነው፣ ሳሎን ማለት ይቻላል። አካባቢው እንግዲህ የሚያምር አካባቢ ነው። የለማ እጅግ የለማ ሰፈር ነው። ማስተር ቤድሩሙ እንግዲህ በጣም ሰፊ ነው። ወደ ውስጥ ስንገባ እንግዲህ የራሱ ማልበሻ ክፍልና የራሱ መታጠቢያ ቤት አለው ማለት ነው። ይሄ ማልበሻ ክፍሉ ነው። ማልበሻ ክፍሉ እንግዲህ በጣም ሰፊ ነው። መታጠቢያ ቤቱ እንግዲህ የራሱ ገንዳ አለው። የቁም ሻወርም አለው። በጣም ሰፊ ነው። እንግዲህ በጥሩ ማቴሪያል ነው የተጠቀሙት። ይሄንን ይመስላል እንግዲህ የማስተር ቤድሩም መታጠቢያ ቤትም እንግዲህ የራሱ ቦይለር አለው። ወደዚህ ስንመጣ ደግሞ የልጆች መኝታ ቤት እናገኛለን ማለት ነው። በሁለተኛ ደረጃ የልጆች መኝታ ቤትም እንግዲህ የራሱ መታጠቢያ ቤት አለው። በጣም ሰፊ ነው። የራሱ ቁም ሳጥንም አላቸው ማለት ነው። በእያንዳንዳቸው መኝታ ቤቶቹም የራሳቸው ቁም ሳጥን አላቸው። እዚህ ጋር የምትመለከቱት እንግዲህ የልጆች መኝታ ቤት ላይ የተጠቀሙት መታጠቢያ ቤት እና የቁም ሻወር ነው የተጠቀሙበት ማለት ነው። ቤቱ እንግዲህ በጣም ዘመናዊ ቤት ነው ማለት ይቻላል። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። ሁለተኛ መኝታ ቤቱም የራሱ ባዝሩም አለው። በጣም ሰፊ ነው። በአጠቃላይ እንግዲህ አንደኛ ፍሎር ላይ
3 መኝታ ቤት ነበረ ያገኘ ነው። ወደ ሁለተኛ ፍሎር እየመጣን ነው። ሁለተኛ ፍሎር ላይም እንግዲህ በተመሳሳይ አንደኛ ፍሎር ላይ ያገኘነውን መኝታ ቤት ነው እዚህ ጋር የደገሙት። የእንግዳ መኝታ ቤት ናቸው ማለት ነው እዚህ ጋር የምንመለከተው። እንግዲህ በአጠቃላይ ሁሉም መኝታ ቤቶች የየራሳቸው መታጠቢያ ቤት አላቸው። እዚህ ጋር ደግሞ የምትመለከቱት እንግዲህ ለስፖርት ቤት ተብሎ የተሰራ ነው። ለጂም ቤት ተብሎ የተሰራ የራሱ ስቲም እና ለሳሙና ባስ ተደርጎ ነው የተሰራለት ማለት ነው። ይሄንን ይመስላል እንግዲህ ጂም ቤቱም በጣም ቆንጆ አድርጎት ነው የሰሩት። 5ኛ መኝታ ቤት ነው እዚህ ጋር የምናገኘው። 5ኛ መኝታ ቤቱም የራሱ ቁምሳጥን እና የራሱ መታጠቢያ ቤት አለው። በጣም ሰፋፊ ናቸው እንግዲህ በአጠቃላይ መኝታ ቤቶቹም። መጨረሻ ላይ እንግዲህ የራሱ ትራስም እናገኛለን። ትራስም አለው። ሰፈሩም እጅግ የለማ ሰፈር ነው። የዚህ ቤት ዋጋ እንግዲህ 40 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። ስልክ ቁጥሬን መጨረሻ ላይ ነው የማስቀምጥላችሁ። እስከ መጨረሻ እንድትከታተሉት እጋብዛችኋለሁ። እዚህ ጋር የምትመለከቱት የራሱ ትራሱን ነው የምትመለከቱት። ሚኒ ሳሎንም መጨረሻ ላይ እናገኛለን ማለት ነው። አካባቢውም እንግዲህ እጅግ በጣም የለማ ሰፈር ነው። መልካም ጊዜ ይሁንላችሁ።